የካሌብ አባት በስተመጨረሻ እንግዲህ ራሳቸውንም ቢሆን ተከላክለው ሰውየው ወይም ደግሞ ትሁቴን የሚፈልጋት ሰውዬ ሳይወጋው እንግዲህ በአንድ ልጅ ጩኸት አምልጧል ማለት ነው። ነገር ግን አሁን ላይ የካሌብ አባት ተርፏል። እንደምንም ብሎ ያቺ ልጅ እንግዲህ ጮሃ ዛጋባ ታቀልጠው ኖሮ ሰፈሩን ያ ሰውዬ እንግዲህ ሰውየውን ገላግሎ ነበር። ነገር ግን አሁን ላይ ደግሞ የትሁቴ አጋች ያንን ሰውዬ ያልወጋው ወይም ደግሞ ያልጨረሰበት ምክንያት ምንድነው? የቲናን ስራ ሙሉ በሙሉ መጨረስ ስላልፈለገና ለትሁቴም ደግሞ ይህንን ነገር እንደ አንድ ነገር እንድታይለት ነው ወይም ደግሞ እያስፈራራ እንግዲህ እሷ ካልመጣች ያንን ቤተሰብ እንደሚጨርስ እየነገራት ነው ማለት ነው። ስለዚህ ይህንን ነገር እንደ ምልክት የሰጣት ቲና በጣም ተናዳለች። አባትየው ባለመሞቱ በጣም ከባድና መጥፎ ሰው ከመሆኗ ብዛት እንግዲህ ለምን የካሌብ አባት አለሞተም እያለች እየተጨነቀች ነው። ምክንያቱም ያ አባትየው ከሞተ እሷ ከካሌብ ጋር ያላቸው ነገር ሀብት ንብረቱን ለመውረስ ስለምትፈልግ ነው ይህንን ነገር ቶሎ እንዲደረግላት የምትፈልገው። ነገር ግን የካሌብ አባት እንግዲህ ተመልሶ ወደ ቤቱ መጥቷል ማለት ምንም ሳይሆን፣ ነገር ግን የተፈጠረበት ነገር እሱ ላይ በጣም ከባድና እንግዲህ የካሌብ አባት ቲና እንድትማር ከዛ ቤት ሳትወጣ ብዙ ነገር አድርጎላት እንኳን ቲና አባትየውን ለማስገደል ደፋ ቀና እያለች ነው። ስለዚህ እውነቱን ነግሯታል የካሌብ አባት ለቲና እኔ እንግዲህ አንቺ እንድትማሪና ከስተትሽ ብዙ ነገር ለማስተማር እየሞከርኩኝ ሳለ አንቺ ግን በኔ ላይ እንደዚህ አይነት ነገር አደረግሽ ብሎ ነግሯታል። ነገር ግን አሁን ላይ ትሁቴ በጣም ከባድ ጥፋት ነው ያጠፋችው። የቲናን ተንኮልና የቲናን ከባድ ነገር የምታደርገውን እያወቀች እንግዲህ የቲና ሴራን እያወቀች እንዴት ለቲና ተከራክራ ቲና አባትየው እንዳላት ወይም ደግሞ የካሌብ አባት ቲናን ውጭልኝ ከዚህ ቤት ብሎ እንዳባረራት እንግዲህ ቲና ቦርሷን ልብሷን ለቃቅማ ልትወጣ ስትል ለቲና ጥብቅና የምትቆመው። ስለዚህ ትሁቴ በዚህ በኩል ጥፋተኛ ነች። እንግዲህ ለቲና ይህንን ያክል መከራከር የለባትም ብዬ ነው የማስበው። እንግዲህ አንድ ጊዜ ብቻ ነው እሱንም እሷ ሳታይ ላንቺ ብዬ ተከላከልኩልሽ ብላ የመጣችና የነገረቻት ማለት ነው። በዚህች ብቻ እንዴት ትሁት የስከዛሬ ነገር ያደረገችውን አባባቷ ላይ ወይም ደግሞ እስከዛሬ ነገር እዛ ቤት ባደረገችው ነገር ላይ እንዴት አሁን ላይ ቲና እንዳትወጣ ያደረገችው? እንግዲህ ትሁቴ በጣም መልካም ልብ ስላላት ነው። አሁን ቲና ከወጣች የሆነ ነገር ትሆናለች ወይም ደግሞ የኔ የሚፈልጋት ሰውዬ ቲናን ይገላታል ብላ ስለምትሰጋና ስለምትፈራ ነው። ምክንያቱም ቲና ከትሁቴ ከሚፈልጋት ሰውዬ አንድ ላይ በመሆን አባትየውን ለማስገደል እንዳሴረች አላወቀችም ነበር። ትሁቴ እሷን ከሚፈልጋት ሰውዬ ጋር ቲና ግንኙነት እንዳላት እስከዛሬ ድረስ አላወቀችም። ስለዚህ አሁን ላይ ምንድነው ማድረግ ያለባት ትሁቴ? እንግዲህ ለቲና እዚህን አክል ጥብቅና መቆም የለባትም ብዬ ነው የማስበው። ካሌብ ደግሞ አሁን ላይ በጣም ነው የሚያሳዝነው። እንግዲህ አባትየው ጠፍቶ ይሄን ያህል እንዴት ነው ዝም ብሎ የሚቀመጠው? ወንድ አይደለ እንዴ? እንደ ወንድ እኮ ወደ ፖሊስ ጣቢያ ሄዶ አመልክቶ ምናምን በሱ ያለበትን ወይም ደግሞ የሚገባውን ነገር ማድረግ አለበት እንጂ ቁጭ ብሎ እንደ ሴት አባቴ ገና መች ነው የሚመጣው ምን ላድርግ ምናምን እያለ ቁጭ ማለት የለበትም እንጂ ካሌብ አሁን ላይ በጣም ነው የሚያጠፋው። እንደገና ደግሞ አባትየው ጥፋቱን ሲነግረው ደግሞ ጥፋቱን ማመንና እንግዲህ መለወጥ ነው ያለበት እንጂ ከሱ ጋር ክርክር መጀመር የለበትም ብዬ ነው ማስበው። ስለዚህ ካሌብ እንግዲህ አሁን ላይ ከጥፋቱ መማር አለበት ብዬ ነው ማስበው። ሌላው ጉዳይ ደግሞ አሁን ላይ ዳኒ እንግዲህ ኤደን ስለሚወዳት ከቤት እስከምትወጣ እየጠበቀ እንግዲህ ሰፈር አግኝቷታል። ስለዚህ አሁን ላይ ምንድነው ያደረገው ዳኒ እንግዲህ ኤደንን በጣም የሷ ደህንነት እንዳሳሰበውና ሰላም መሆኗን ለማየት እንደመጣ ነው የነገራት ማለት ነው። ነገር ግን እሷ እንግዲህ ከሱ የምትፈልገው ምንድነው ይቅርታውን እንዲጠይቃትና እንደገና እንደሚወዳት መናገሩ ነው። ስለዚህ ኤደን ያንን ነገር ከሆነ እሺ ብላ እንግዲህ ጥላው ልትሄድ ስትል ነው ዳኒ ኤደንን እንደሚወዳትና እንደሚያፈቅራት ከሷ ውጪ ማንንም ትኩረት እንደማያደርግ ነው የነገራት። ያኔ እንግዲህ ኤደን በጣም ደስ ብሏት ነው የሄደችው ማለት ነው። ዳኒም ይሄን ነበር የሚፈልገው ኤደንን በጣም ከማንም በላይ እንደሚወዳትና ምርጫ ውስጥ እንኳን ከቲና ምርጫ ውስጥ እንኳን እንደማይከታት ስለሚታወቅ አሁን ላይ በጣም ደስ ብሏታል። እሱም ደግሞ በጣም ደስ ብሎታል ይሄንን መናገሩና እሷ መስማቷ ማለት ነው። እንግዲህ ትሁቴ ብዙ ጊዜ ዳኒን እንግዲህ ኤደን ለሱ እንደምታፈቅረውና ነገር ግን በውስጧ ይዛ እሱ እንዲቀየር ፍላጎት ስላላት ነው እንጂ እንደማጠላው ይታወቃል። ዳኒም ደግሞ እንግዲህ የትሁቴን ምክር ሰምቶ ኤደንን እንደሚወዳትና እንደሚያፈቅራት አሁንም ቢሆን በሱ ልብ ውስጥ እሷ እንዳለች ነግሯታል ማለት። ስለዚህ አሁን ላይ ቲናና ዳኒና ኤደን አንድ ላይ በቅርቡ ይሆናሉ ብዬ ነው የማስበው። እንግዲህ ቲና አሁን ላይ ዳኒን
እንዲያስብበት ጠይቀው ነበር። ምክንያቱም እኔ እናንተ አንድ ላይ ሆኑን እኔ ካሌብን እፈታዋለሁ ብላው እንግዲህ እሱን ሜዳ ላይ ለማስቀረትና ልትጫወትበት ፈልጋ የነበረ ቢሆንም ዳኒ ግን መልሱ ሁላ እንግዲህ ከኤደን ውጪ ማንንም ማድረግ እንደማይፈልግና አንቺን ብትሆኚ እንግዲህ በኤደን ውስጥ መቼም ምርጫ ውስጥ እንደማትሆኚ ነግሯት እንግዲህ ተናዳለች ማለት ነው። ተናዳ ጥላው ሄዳለች። እንግዲህ ይህንን ነገር ነው ቲና ሄዳ ለኤደን የነገረቻት። ዳኒ አንቺን ነው የሚወደው ከማንም በላይ አንቺን ነው የሚወደው ብላ እንግዲህ ለኤደን ነግራታለች። ኤደንም ከቲና ይህን ነገር መስማቷ ደስ ብሏታል። ድሮም ቢሆን ከቲና በፊት ዳኒን እንደምታውቀው ኤደን ይታወቃል። እሷ ነች ቲና ነች በመሃል መታ ዳኒን ይዘው ለመጠቀሚያ ልታረጋቸው የነበራቸው። እንግዲህ ሁለቱም የራሳቸው ዓላማ የነበራቸው ቢሆንም ነገር ግን ዳኒ ቲናን ባያፈቅራትም ነገር ግን ሀብት ንብረቱን ለመውረስ ወይም ደግሞ የሆነ ገንዘብ ለማግኘት እዛ ቤት እንደገባ ይታወቃል። ነገር ግን በአባትየው ምክር እንግዲህ በካሌብ አባት በትሁት በሚያደርጉለት ነገር በሙሉ እሱ ተጸጽቶ ይቅርታ ብሎ እንግዲህ አሁን ላይ ህይወቱን ቀይሮ እንደገና ደግሞ እንደዚህ አይነት አስተሳሰብ ወይም ደግሞ እንደ ቲና ያለ አስተሳሰብ የመግደል ሰው ላይ ክፉ ከማድረግ ተንኮል ከማድረግ ያንን ነገር ታቅቦ ነው አሁን ላይ እንግዲህ ከኤደን ጋርም እንደገና ለመመለስ ያሰበው ማለት ነው። አሁን ላይም እንግዲህ ከቲና ጋርም አንድ ቀን እንኳን መሆን አይፈልግም። የአባትየውን አደራ ወይም ደግሞ የካሌብ አባት እንግዲህ ቲና ሌላ ነገር ካሰበች አንተ ተከታተልልኝ ብሎ ስለነገረው ነው እንጂ አሁንም ቢሆን ዳኒ ከቲና ጋር ባይሆንና ባይገናኝ ደስታው ወደር የለውም። ነገር ግን እየታዘዘው ነው፣ የካሌብ አባትን እየታዘዘው ነው። ካሌብ እንግዲህ ሰነፍ ነው፣ በቃ ሞኝ ነው። አባትየው ብዙ ነገር እስከሚሆን ድረስ እንኳን መቼም ቢሆን እየደረሰለት አይደለም። ነገር ግን ዳኒ ይህንን ነገር ከቲናን መከታተሉ ለሱ እንደ ከባድ ባይሆንም ያው ቲና ከዳኒ ጋር ሆና ኤደን ብታያቸው እንኳን ኤደንን ደግሞ አባትየው ለኤደን ሁሉን ነገር እንደሚነግራት ነው የነገረው። ለዛ ነው ዳኒም ይህንን ነገር እሺ ብሎ ተቀብሎ ከቲና ጋር እንግዲህ እየተገናኘ ያለው ማለት ነው። እንግዲህ የቲና ሀሳብና እቅድ በጣም ከስሯል፣ የከሰረ ሆኗል። እንግዲህ በጣም ብዙ ነገር ለማድረግ እየታገለችና እያሰበች ነበር። ይሄ ነገር አልሆነላትም እንጂ አባትየው ቢሞት ደስታዋ ነበር። እንግዲህ ቤተሰቡ ውስጥ አባትየው ሲጠፋ እንግዲህ ካሌብና ትሁቴ ቲናን ቢጠይቋት ቲና አሁን ላይ እኔ ያላደረኩም ብላ ስትዋሽ ነበር። እንግዲህ ትሁቴ ደግሞ በቲና ፊት እኔ ነኝ ያደረኩት ቲና አይደለችም ብላ ስትናገር ደግሞ ቲና ደነገጠች። ጭራሽ ትሁቴን ጥፋተኛ ለማድረግና እሷ አባትየው ላይ ይህን ነገር እንዳደረገችው ጭራሽ አብራ ስትከስ ነበር ማለት ነው። አባትየውና ካሌብ ግን ትሁቴ በጣም መቀየሯ ለቲና እንደገና እንደዚህ ማሰቡ ገርሟቸዋል። ምክንያቱም ትሁቴ ታውቃለች ቲና ምን አይነት ከባድ ሰው እንደሆነችና በዚህ አጭር ጊዜ ውስጥ ደግሞ ተለውጣ ምንም እንደማታመጣ ይታወቃል። ጊዜ ይፈልጋል። አንድ ሰው ከነበረበት ነገር ለመውጣት በጊዜ ሂደት ነው እንጂ በአንዴ ተቀይራ ለነሱ እያሰበች እንዲመስል ድራማ መፍጠሯን ትሁቴ በዚህ አጭር ጊዜ ውስጥ ለቲና እንደዚህ መሟገትና ቲና አይደለችም ብላ ወይም ደግሞ ቲና ተቀይራለች ብላ የመናገር ድፍረቷ በጣም ነው የገረመኝ። እኔም በጣም ነው የታዘብኳት። እስቲ ትሁቴን የታዘባችሁ እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ይሄ ድራማ በሰዎች ላይ ያለውን እውነታ ነው የሚያንጸባርቀው። ምክንያቱም የፈለገ ቢሆን ሀበሻ ወንድ እንግዲህ ሚስቱ ከሌላ ወንድ ጋር እየማገጠች በቤቱ ዝም አይልም። ሲቀጥል ቲና ከዳኒ ጋር እየማገጠች ካሌብ የ80 ባሌ ነው አልፈታውም እያለች እንኳን ከእውነት የራቀ ነው። ማንኛውም ወንድ እንግዲህ ሚስቱ እየማገጠች እንኳን ንብረት ሊያካፍል ለአንድ ቀን እንኳን በቤቱ አያሳድራትም። ድራማውን በጣም ነው እዚህ ጋር እያንዛዙት ያሉት ማለት ነው። ካሌብ ይህን ነገር ማድረግ አለበት ብዬ ነው ማስበው። ቲናን ይህን ነገር እንኳን ብዙ ነገር አርግተው በቤቱ ብዙ ነገር በድለው ከዳኒ ጋር እንኳን እየማገጠች እያወቀ እንዴት ያን ነገር ችሎ እዛ ቤት ሊያስቀምጣት ቻለ? ስለዚህ ካሌብ የሆነ ነገር ማድረግ አለበት ብዬ ነው ማስበው። ሌላው ጉዳይ ደግሞ እንግዲህ የካሌብ አባት ሰው ይጨነቃል ብለው ማሰብ አለባቸው። ስልካቸውን በትሁቴ ባስቀመጠችው ደብዳቤ ምክንያት ተናዶ ውጪ መውጣትና በዛው መቅረት በጣም ከባድ ነው። አሁን ላይ እነሱም እያረጁ ነው ያሉት፣ አቅም የላቸውም። እንግዲህ አሁን ላይ ራሱ የትሁቴ አጋጅ የካሌብን አባት አለመጉዳቱ ወይም ደግሞ የሆነ ነገር አለማድረጉ በጣም ትልቅ ነገር ነው። እኔ የሆነ ነገር ይሆናሉ ብዬ ፈርቼ ነበር። እንግዲህ የካሌብ አባት ከሞቱ በጣም ነው የሚያስጠላው፣ ድራማውም ያስጠላል። ቲናም ደግሞ የምትፈልገው ነገር ሊሆንላት ይችላል ብዬ ነው ማስበው። ምክንያቱም ካሌብን እስካገባች ድረስ ሀብት ንብረቱ ለኔ ይሁን ልትል ትችላለች ብዬ ነው ማስበው። ስለዚህ በጣም ነው የሚደብረው ብዬ ነው
እስከዛሬ ድረስ የተናደርኩት። የካሌብ አባት ቢሞቱ በጣም ነው የሚያናደው። ስለዚህ የካሌብ አባት ምንም ቢናደዱ ስልካቸውን መዝጋት የለባቸውም። ብዙ በዙሪያቸው ጠላት እንዳለ እያወቁ ከቤት መውጣትና መጥፋት ደግሞ ለነሱ ሪስክ ነው ብዬ አስባለሁ። እስኪ እናንተም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ትሁቴ ሁሉንም ነገር ለቤተሰቡ ተናግራለች። ዳኒም ባለበት እንደገና ካሌብ አባትየውም ባሉበት ትሁቴ የሆነ ሰው እያስቸገራት እንደሆነና ቤተሰቡ ላይ ብዙ ጫና ፈጥሮ አሁን ደግሞ እዚህ መጥቶ እሷን እያስቸገራት እንግዲህ እሱን ሸሽታ እንደመጣችና አሁን ደግሞ እሱ እያስቸገራት እንደሆነ ነው ለሁሉም የነገረቻቸው። ስለዚህ አሁን ላይ ዳኒም ካሌብም ከሷ ጎን መቆም እንዳለባቸው አባትየው ተናግሯል። እንግዲህ የካሌብ አባት አሁን ላይ ምንድነው ያለው ለካሌብ፣ አሁን ላይ እኔ አቅሜ ከባድ ስለሆነ ይህንን አደራ ለአንተ ሰጥቻለሁ፣ ትሁቴን የመጠበቅ ኃላፊነት አለብህ ብሎታል። ምክንያቱም ትሁቴ ለካሌብ አባትና ለቤቱ ብዙ ነገር አድርጋለች። ብዙ የማይከፈል በብር የማይከፈል ነገር ነው ነፍስ ለማጥፋት ብላ ቲና ይህንን ነገር ደግሞ ብዙ ነገር መስዋዕትነትን ከፍላ ያደረገችው አባትየው እንዳይሰቃይ ብዙ ነገር መስዋዕትነትን ከፍላ ብዙ ታድጋለች። ስለዚህ የትሁቴን ደግሞ አደራ ለካሌብ ሰጥቶታል። አሁን ካሌብ ትሁቴን መጠበቅ አለበት። እንግዲህ በዚህ ጉዳይ ካሌብ ትሁቴን ለመጠበቅ እንግዲህ በጣም ብዙ ያገናኛቸዋል፣ ማለት ብዙ ይረዳዋል። ካሌብም ትሁቴን የሚያፈቅራት የሚወዳት ከሆነ በዛው መንገድ ሊነግራት ይችላል ብዬ ነው የሚያስበው። አሁን እሷን ልጠብቃት ፕሮቴክት ላርጋት በሚል ሰበብ እሷን እንግዲህ አባትየው እንዳለው ከተጠጋት፣ ትሁቴ ደግሞ እየፈራችው ያለው ነገር ምንድነው? በእኔ ምክንያት አንድ ሰው እንዳይሞትብኝ ብላ ነው። አሁን ላይ አጋቹ ወይም ደግሞ የትሁቴን የሚያስፈራራ ሰውዬ እሷን እየደወለ እያስጠነቀቃት ያለው ምንድነው? የምትፈልጊያቸው ወይም ደግሞ በዙሪያዎች ያሉ ቤተሰቦችሽ አንድ ነገር እንዳይሆኑ የምትፈልጊ ከሆነ አንቺ ራስሽ ነይ ብሏታል። እንግዲህ ይህንን ነገር ሰምታ እንግዲህ ትሁቴ በአካል ሄዳ እንደምንም ብላ አውርተዋለች ልጁን። እሱ ግን አሁን ላይ እሷን እንደሚፈልጋትና ከሷ ውጪ ሌላ ሰው እንደማያይ መቼም ቢሆን እሷን እንደማይተዋት ነው እየተናገራት ያለው። ስለዚህ ይህንን ነገር ደግሞ እንግዲህ ካሌብና ዳኒ አንድ ላይ በመሆን ትሁቴን የሚያስቸግራትን ሰውዬ ለፖሊስ ጣቢያ በመናገር በፖሊስ እጅ መያዝ አለበት ብዬ ነው የማስበው። እንግዲህ ዳኒ ትኩረቱን ቲና ላይ ቢያደርግ ቲናን ቢከታተላት ይህን ፍንጭ ሊያገኝ ይችላል ብዬ ነው የማስበው። ምክንያቱም ቲና እንግዲህ አርፋ እንደማትቀመጥና ሌላም ጊዜ ወይም ደግሞ ከጊዜ ወደ ጊዜ ሴራ እንደምትጠነስስ እንደምታሴር ነው የሚታወቀው። ስለዚህ ከትሁቴን የሚፈልጋት ሰውዬን ጋር እንኳን ቤቱ በመሄድ አሁን ላይ ሀሳቧ አቅዷ እንግዲህ እንደገና አባትየውን ደግሞ ያንን ነገር እንዲፈጽም ወይም እንዲገለውና እሷ ደግሞ ንብረቱን ሀብቱን ለመውረስ እንደማታቅማማ ነው አሁንም እያሰበች ያለችው። ነገር ግን የቲና ሀሳብ እንግዲህ የሚሳካ አይመስለኝም። እንግዲህ ዳኒ ቲናን እንደምንም ብሎ ተከታትሎ የእሷ የምትሄድበትን ያን ሰውዬ ቢያገኘው ቀጥታ ከካሌብ ጋር ሆኖ እሱን ማጥቃት ያቅታቸዋል ብዬ አላስብም። ነገር ግን አሁንም ቢሆን ካሌብ ሚፈዝ ከሆነና ሞኝ ከሆነ አባትየውን ተመልሶ እንዳያጣው ወይም ደግሞ የሆነ ነገር እንዳይሆንበት ብዬ እሰጋለሁ። እናንተም እስቲ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ የቲናን ሴራና የቲናን ተንኮል ከዳኒ ውጪ ማንም አያውቅም። ሁልጊዜም ቢሆን እንግዲህ ዳኒ ነው የሚያውቀው። ነገር ግን አሁን ላይ ቲና ዳኒን ርቀዋለች። ምክንያቱም እሱን እንደማይፈልጋት ከሰማች በኋላና እሱ እስከዛሬ ድረስ እሷን መጠቀሚያ እያደረጋት ከሆነ በኋላ አሁን ላይ ሚስጥሮቿን በሙሉ ለራሷ መያዝ ችላለች ማለት ነው። ነገር ግን ዳኒ እንደምንም ብሎ ቀርቦ ቲናን እሷ የምትሄድበትን ቦታ በመከታተል ሊደርስባት ይችላል ብዬ ነው ማስበው። ትሁቴ ደግሞ ያጠፋችው አሁንም ቢሆን ቲናን ማመን የለባትም ማለት ነው። እንግዲህ ቲናን ካመነቻት በኋላ ነው ጨዋታው የተበላሸው። ምክንያቱም ቲና ከባድ እንደሆነችና በዚህ አጭር ጊዜ ውስጥ ደግሞ ትለውጣለች የሚል አስተሳሰብ ትሁቴ ላይ ማደሩ በጣም ከባድ ነው። ትሁቴ እንኳን እኛ ሳናምናት ቲናን ትሁቴ በቀላሉ ማመኗ እንግዲህ ትሁቴ ነች ብዙ ጊዜ ካሌብንም ሆነ አባትየውን እንዲነቁ ቲና ብዙ ነገር እንደምታደርግ እየነገረቻቸው እስከዛ ድረስ ያሉት። ነገር ግን ትሁቴ ካመነች ግን እነ ካሌብም ሆነ የካሌብ አባት በአጭሩ ወይም ደግሞ በቅርቡ ሊያምናት ይችላሉ ብዬ ነው የማስበው። ነገር ግን የካሌብ አባት ከባድ ሰው ናቸው። ምክንያቱም የቲናን ነገር ስለሚያውቁና አሁንም ቢሆን እዛ ቤት የተቀመጠችው ያንን ሀብት ንብረት ለመውረስ ፍላጎቷ እንደሆነ ስለሚታወቅ እንግዲህ የካሌብ አባት መቼም ቢሆን ከቲና ላይ ዳኒ አይኑን እንዳይነቅል መናገር አለባቸው ብዬ ነው የማስበው። ሌላው ጉዳይ ደግሞ ካሌብ አሁን ላይ እንግዲህ ቲናን ከቤት ይዟት ቢወጣ ይሻላል ብዬ ነው የማስበው። እንግዲህ ቦርሷን ይዛ ነበር። ስለዚህ ካሌብ
ሚስቱ ነች ከዚህ ቤት። ይሄ ቤት የአባትየው እስከ እንደመሆኑ መጠን እሷን ይዟት መውጣት አለበት። አሁን ላይ ካሌብ ያለበት ነገር ምንድነው? ከአባትየው ትንሽ ገንዘብ በመቀበልና የራሳቸውን ተከራይተው እንግዲህ ትንሽ ቤት እዛው ይዟት ብሄር ነው እንጂ አሁን ላይ ደግሞ ይህንን ቤት ቲና እዚሁ ቤት በቆየችና በተቀመጠች ቁጥር ሌላ ሴራና ሌላ ተንኮል እያደባች አባትየውን የሆነ ነገር እንዳታደርገው ብዬ ነው መፈራው። እንግዲህ ካሌብ እንደ ባልነቱ እንደ ወንድነቱ ባል በገዛ አልጋው ላይ ከዳኒ ጋር ቲና ብዙ ነገር እያደረገች እያየና እያወቀ ዝም ማለቱ ፌር አይደለም ብዬ ነው ማስበው። ማንኛውም ባል እንደዚህ ሲሆኑበትና ሲያደርጉበት ዝም እንደማይልና ከባድ ውሳኔ እንደሚወስን ግልጽ ነው። ቲናን ደግሞ በዚህ ያክል ዝም ማለትና ርህራሄ መስጠት ለሷ በጣም ከባድ ነው። ምክንያቱም ቲና እያታለለች እንደሆነ መች ነው የሚነቃው ነው ካሌብ። ቲና በእነሱ ላይ እየተጫወተችባቸውና እያታለለቻቸው እንደሆነ ካልነቃ ነገ አባትየውን እስከምትገድል ድረስ ቁጭ ብሎ የሚያይ ፍጥረት ሊሆን ይችላል ብዬ ነው ማስበው። ስለዚህ ካሌብ መንቃት አለበት። ነገ ቢሆን ቲና የሆነ ነገር አሁን እንግዲህ አባትየውን የሆነ ነገር ካስደረገች ዞሮ ዞሮ ካሌብንም የሆነ ነገር ማስደረጓ አይቀርም፣ ይቀጥላል። ስለዚህ አሁን በአባትየው ላይ ያደረገችው ነገር ነገ በኔ ላይ የሚለው ነገር በሱ ላይ ካልተፈጠረ ቲና ትጫወትባቸዋለች ብዬ ነው ማስበው። ትሁቴም እንግዲህ ቲና ላይ ሌላ ነገር ወይም ደግሞ አዲስ ነገር እስከምታይባት ድረስ ነው አሁን ሊያመነቻት። ምክንያቱም ያኔ እንግዲህ ስትደነግጥ አጠገቧ ሆና አይዞሽ ስላለቻት ነው ቲናን ያመነቻት እንደዚህ። ነገር ግን አሁን ላይ ቲና እያደረገች ያለችው ምንድነው? እንግዲህ የሆነ ሻይ አፍልታ በሻይ ውስጥ መርዝ ጨምራ እንግዲህ ለመስጠት እየሞከረች ነው። ለማን? ወይ ለትሁቴ ወይ ለዳኒ ወይ ለአባትየው። ከሶስት አንዱ መመረዝ ትፈልጋለች። ከሶስት አንዱ የሆነ ነገር ማድረግ ትፈልጋለች። እናም አሁን ላይ ያሰበችው ይሄንን ሻይ ለመስጠት ያሰበችው ለማን ነው? እንግዲህ አባትየው ተቀብሎ ምንም ሳይል ከጠጣ አባትየውን መርዛ ልትገለው ነው። እንደገና ደግሞ ትሁቴን ይሄንን ነገር ከሰጠቻት ደግሞ እሷም የሆነ ነገር ልታደርጋት ነው ቲናን እንዳመነቻት። ይሄንን ሻይ ለማን ነው የምትሰጠው ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ባይ ባይ።